ገብር ሄር ማለት ቸር አገልጋይ ማለት ነው። መቃብር የመግባትን ታሪክ ሳይሆን መጨረሻዬን አሳምርልኝ ማለት በዚህ ምድር ከኖርን በኋላ የመጨረሻ መግቢያችን ገነት እንድትሆን ነው። ገንዘቡን እንኩ ብሎ ሰጠ። ለአንደኛው 5 ለሌላኛው 2 ለሌላኛው 1 ሰጠ። ሄዱ ነግዱ በትርፍ እንገናኝ ብሎ ከነርሱ ዞር አለ። ባለሀብቱ ቀርበው ሲጠየቁ 5 ብር ሰጠኸኝ ነበር። አዎ 10 እነሆ። እንዴት አተረፍኩበት አለው። ሁለተኛውም ተጠየቀ። ይሄው አተረፍኩበት አለ። ያም እንደ ጓደኛው የሰጠኸኝ ይሄው 2 ነው 4 ሆኗል። 50% ትርፍ ነው ይሄ። ሶስተኛውም መጣ ቀረበ። በመቅረብ 1 ነው። አስመሳይ ነው ይሄ። ሲቀርብ አስመሳይ ነው መስሎ ነው የሚቀርበው። እናም መጣ ቀረበ፣ ፊቱ ቆመ፣ እንደሰራ እንደደና ሰው። አንተስ አለው። አይ እኔማ እንደው ብሎ አሜት ጀመረ። አንተ ተጨባጭ የምትባለዋ ነገር ላይ ጊዜ እናጥፋ። በእጃችን የጨበጥናትን ተዋህዶን የምናውቃትን በአእምሯችን ላይ የሾምናትን ድንግል ማርያምን እናውቃታለን፣ እንዘምርላታለን እንጂ እንዴት በሌለ ነገር ላይ እንመሰረታለን? ገዳም ሄደው ከሚጸድቁት አንዱ እድል ፈንታችን ጽዋ ተርታችን ካልሆነ በዚህ ዓለም ሆነን ራሳችን ገዳም በማድረግ መጽደቅ እንችላለን። ኦርቶዶክሳውያን መልካም በተባለች ስፍራ የሰበሰበን አምላካችን የማርያም ልጅ የኛ አባት ስሙ የተመሰገነ ይሁን። የተከበራችሁ ሊቃውንት፣ የተከበራችሁ ዘማሪያን፣ ምእመናንና ምእመናት በጠራን የባረከን በጎ ፈቃዱ በሆነ በመድኃኔ ዓለም በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምን ሰነበታችሁ? ቸሩ አምላካችን እግዚአብሔር ስላገናኘንና ተነግሮ ስለማያልቅ ቸርነቱ ዛሬም ዘወትርም ስሙ የተመሰገነ ይሁን። ፈቃድ እግዚአብሔር ሆኖ ከተገናኘን የምንማማርበት የትምህርታችን ርዕስ የሚሆነው በውስተ ፍስሐሁ ለእግዚእከ የሚል ነው። በአማርኛው ቋንቋ ሲተረጎም ወደ ጌታ ደስታ ግባ ማለት ነው። የምንማረው ወደ ጌታ ደስታ ወደ መድኃኔ ዓለም የደስታ ቦታ ልንገባ ስለምንችልባቸው ዋና ዋና ነገሮች ይሆናል። እግዚአብሔር ይግለጽልን። የእመቤታችን ወርሃዊ መታሰቢያ ቢሆንም እንዲሁ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተምሮ ማስተማር ስርዓቷ ውስጥ ያካተተችው የዛሬውን ዕለተ ሰንበትን ገብርኄር ብላ ነው። የዛሬው ዕለት የመጠሪያ የማዕረግ ስም አለው። ስሙ ገብርኄር ነው። ገብርኄር ማለት ቸር አገልጋይ ማለት ነው። ገብር ምእመን የሚባልም አለ፣ ታማኝ አገልጋይ ማለት ነው። ገብር ሀካይ የሚባልም አለ፣ ክፉ አገልጋይ፣ ሰነፍ አገልጋይ ማለት ነው። የዛሬው ዕለት በዋናነት ወንጌላችን ትኩረት የሚያደርገው በእነዚህ በሶስቶቹ በስም በግብር ስም በተጠቀሱ ሰዎች ዙሪያ ይሆናል። የተከበራችሁና የተወደዳችሁ መላው ኦርቶዶክሳውያን በእመቤታችን በዓል በእመቤታችን መታሰቢያ ዕለት በዚህ ቅዱስ ስፍራ ለተቀደሰ ዓላማ የተሰበሰባችሁ ሁሉ ልንገባ የምንችልባቸውን ዋና ዋና ነገሮችን በመጨበጥ ዙሪያ ትኩረታችን እናደርጋለን። ዋናው ነገራችንም መንግስተ ሰማያት መግባት ስለሆነ የሰው መጀመሪያው ሳይሆን መጨረሻው ገነት መግባት በመሆኑ የሰው መጀመሪያ ሳይሆን መጨረሻው አማረ የሚባለው ገነት ሲገባ ገነት ሊገባ የሚችልበትን ሲሰራ ኑሮ ገነት ሲገባ ስለሆነ የአገሬም ሰዎች መጨረሻዬን አሳምርልኝ ሲሉ ምን ሰማው ለዚህ ነው። መጨረሻ ማለት ገነት መግባት ማለት ነው። ወደ መቃብር መውረድ ማለት አይደለም። ወደ መቃብር ከሆነ ሁሉም ይወርዳል። ይሄ መጨረሻ ይመርም አይመርም ጉዳያችን አይደለም። አንዳንድ ጊዜ የቅዱሳን የሰማዕታቱ አስከሬን በአራዊት ተነክሶ አጥንታቸው ተከስክሶ ደማቸው ፈሶ ስጋቸው ተቆርሶ መቃብራቸው ሳይታወቅ የቀሩ አሉና መቃብር የመግባትን ታሪክ ሳይሆን መጨረሻዬን አሳምርልኝ ማለት በሞትን ጊዜ የድር ድንኳኑ እንዲሞቅ እንዲደምቅልን የመመኘታችንን ሳይሆን የሚያሳየው
በዚህ ምድር ከኖርን በኋላ የመጨረሻ መግቢያችን ገነት እንድትሆን ነው። እናም መጨረሻችን አሳምርልን ከማለት ጸሎት በተጨማሪ መጨረሻችን ሊያምርበት የሚችልበትን ወንጌል ሁሉ እንማራለን። የማቴዎስ ወንጌል ምዕራፍ 25 ተራ ቁጥር 14 ላይ የዛሬው መደበኛ ወንጌል አገልግሎት ክፍል ተጠቅሰዋል። ወደ ጌታ ደስታ ግባ የሚለውን ቃል በቃል ለማግኘት በዚሁ ወንጌል በተራ ቁጥር 23 ላይ እናገኘዋለን። ከዓመት እስከ ዓመት ያለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማዕረግ ስም እያወጣች ትጠራዋለች። ዝም ብላ የምታሳልፈው ቀን የለም። ለምሳሌ አሁን ያለንበት ወቅት አብይ ጾም ነው። በውስጡ 55 ዕለታት አሉ። ነገር ግን 55ቱን ዕለታት 55 ዕለታት ብላ አታልፍም። 55ቱ ዕለታት ያሉበትን አብይን ጾም በብዙ ክፍሎች፣ በብዙ አበይት፣ እጅግ በብዙ ደግሞ ንዑሳት ክፍሎች ከፍላ ለወንጌል አገልግሎት ለጽድቅ በሚመች መንገድ አስቀምጠዋለች። ዛሬ 6ኛው የአብይ ጾም ዕለት ነው። እናም በማዕረግ ስም ርዕስ አውጥታ ጠራችው። ገብርኄር ይባላል አለችው። የባለፈውን ደብረ ዘይት፣ ከዚያ በፊት የነበረውን መጻጉዕ እያለች፣ አሁን እዚህ በኋላ ደግሞ ኒቆዲሞስ፣ ሆሳዕና፣ ሰሙነ ሕማማት፣ ትንሣኤ እያለች እያንዳንዱን ርዕስ አውጥታ ስትጠራው ለማስተማር እንዲመችን ነው። እናት ናትና የምንናገረውንም የምንናገርበትንም መርጣ ትሰጠናለች። የምንናገርበት አውደ ምሕረት የምንናገረው የትምህርታችን ርዕስ ነው። የምንናገርበትንም የምንናገረውንም ከራሳችን ስጋዊ ፍላጎትና ፍልስፍና ተነስተን አናደርገውም። ይሄን በል ይሄን አትበል ትለናለች። የቤተ ክርስቲያናችን የአገልግሎት የድርጊት መርሃ ግብር አክሽን ፕላን የሚባለው ግጻዌ የሚባል አለ ቤተ ክርስቲያን ውስጥ። እኛ የፈለግነውን ሳይሆን ቤተ ክርስቲያን የፈለገችውን እንድንል የሚያስገድድ ትእዛዛዊ መጽሐፍ አለ። ዛሬ ይሄን እንድንል አዘዘችን ቤተ ክርስቲያን። እንደዚህ እያዘዘች ልክ ስርዓት አበጅታ ባትሰጠን እኮ ኦርቶዶክሳውያን እንደ ልባችን የምንኖር ልባችን የፈለገውን እያደረግን እያሰብን የምንኖር ሕግ አልባዎች መደዴዎች እንሆን ነበር። ዛሬ ድረስ እስከ ትጥቋ እስከ ድጓዋ ቤተ ክርስቲያንን የምናገኛት ስርዓት ያላት የስርዓት ምንጭ በመሆኗ ነው። እናም ዛሬ የምንማማረው ስለ አገልግሎት ትርፍ፣ ስለ ሰርቶ ማለፍ፣ ስለ ሰርቶ ማሸነፍ፣ ስለ ሰርቶ መሸለም፣ ስለ ሰርቶ መጽደቅ ይሆናል። ክርስትና ይሄ ነው። በስንፍና ላይ፣ በዝምታ ላይ፣ በአለማወቅ ላይ የተመሰረተ ጽድቅ የለም። እንዲህ ይላል መጽሐፍ። ታሪኩ ሰምና ወርቅ ታሪክ ልንገራችሁ፣ የተጻፈውን ታሪክ። በአንድ ወቅት እንዲሆነ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመምጣቱ ነገር አይቀሬ ስለነበረ ያስተምርም ነበር። እነሆ በቶሎ መጣለሁ እያለ ለእያንዳንዱ ከፍል ዘንድ ዋጋዬ ከኔ ጋር ነው እያለ ዳዊትም በዝማሬው እግዚአብሔር እሰ ገሃደ ይመጽእ እያለ እንደሚመጣ ግልጽ ሆኖ ዝም እንደማይል እንደሚናገር ሂዱናኑ እንደሚል እየተናገረ በወንጌልም ደግሞ ዋመ ይመጽእ እየተባለ ሲመጣ ሊሆን የሚችለውን የድርጊቱን መርሃ ግብር በግልጽ እያስቀመጠ ሲያስተምረን ነበር። ቅዱሳን መላእክትም ከሰማይ መጥተው እንዳያችሁት ይመጣል ብለው በክበበ ትስብእት በግርማ መንግስት በግርማ መለኮት እንደሚመጣ ተናግረዋል። እና እንደነዚህ አይነት ጥቅሶች እንደነዚህ አይነት ትምህርቶች ሲሰጡ ኢየሱስ ክርስቶስ የበለጠ ግልጽ እንዲሆን በምሳሌ ማስተማር ነበረበት። አዎ እመጣለሁ፣ አልቀርም፣ ማረግ አንድ ነገር ነው፣ ድህረ እርገት ግን እመጣለሁ ብሎ ያንን በሚገባ ለኛ ሊያስረዳ ምሳሌ መስሎ ተናገረ። አንድ ሀብት ያለው ሰው ሀብቱ የራሱ የሆነ ሀብት ያለው የባህሪ ሀብት ያለው ያልተዋሰው ያልሸመተው የራሱ ሀብት ያለው አንድ ባለ ሀብት አለ። እሱ ባለ ሀብት ቸር ነው። እርሱ ባለ ሀብት ፍቅር ነው። እርሱ ባለ ሀብት በመስጠት እንጂ በመሰጠት በመቀበል አያምንም፣ አይደሰትም። የሌላቸውን ባየ ልክ ልቡ የሚያዝን ለእርሱ ሲሰጡት ሳይሆን እርሱ ሲሰጥ የሚደሰት በመስጠት ላይ የተመሰረተ ደስታን የሚያተርፍ ባለ ሀብት አለ።
ሰዎችን አየ፣ ቁመው አያቸው፣ ምንም ሳይኖራቸው ባዷቸውን። መክሊት አለው እርሱ፣ ብር ገንዘብ አለው፣ ያለውን ስጠን ሳይሉት ሰጣቸው። ጠርቶ አቅማቸውን ለክቶ አንተ እንካ፣ አንተ እንካ፣ አንተ እንካ ብሎ ለሶስት ሰዎች የሚችሉትን እንደየአቅማቸው ሰጣቸው። ብልህ ሰው ነው። ባለሀብቱ በመስጠቱ ብቻ እናደንቀውም፣ እንደየአቅማቸው በመስጠቱ ጭምር እንጂ። በመስጠቱ ብቻ እናደንቀውም፣ ስራ መርጦ በማሰማራቱ ጭምር እንጂ። በመስጠቱ ገንዘብ በመስጠቱ ብቻ እናደንቀውም፣ ግንዛቤ ጨምሮ በመስጠቱ እንጂ። ግንዛቤ የሌለበት ገንዘብ ገሃነምን ያወርሳል። ኦርቶዶክሳውያን ገንዘቡን እንኩ ብሎ ሰጠ። ለአንደኛው 5፣ ለሌላኛው 2፣ ለሌላኛው 1 ሰጠ። አንድ ለሰጠው 5 ቢሰጠው፣ 5 ለሰጠው 1 ቢሰጠው ያንሰዋል። 1 ለሰጠው 5 ቢሰጠው ይበዛበታል። 2 ለሰጠው 1 ቢሰጠው ያንሰዋል። በየአቅማቸው ለክቶ ሰጣቸው። የሰጪዎች የመስጠት ጥበብ ነው ይሄ። መስጠት አንድ ነገር ነው። አፍሶ መስጠትም አንድ ነገር ነው። በልግስና መስጠትም አንድ ነገር ነው። ሳያስተውሉ መስጠት ግን አክሳሪ ነው። ኦርቶዶክስ ውሃ መጠጣት ለማይችሉ ልጆች ብርጭቆ ውሃ በብርጭቆ መስጠት፣ ብርጭቆውን ማሰበር፣ ውሃውንም ማስደፋት ነው ትርፉ። ምናልባትም ሶፋ ላይ ቢደፋ ሌላ ተጨማሪ ኪሳራ ያስከትላል። የተቀባዩን የተጠቃሚውን ልክ ሳያውቁ ጥቅምን ለማስከበር መሞከር ኪሳራ ነው ትርፉ። ባለሀብቱ እጅግ አስተዋይ ነው። ኦርቶዶክሳውያን አስተዋይ፣ ለዚህኛው 5 ብሰጠው ይሰራል፣ ለዚህ 2 ብሰጠው ያተርፋል፣ ለዚህኛው ልስጠው ግድ የለም ብሎ ሳይሰጥ እንዳይቀር ሰጠው። እናም የተሰጡ ሰዎች መመሪያ ሄዱ፣ ነግዱ፣ በትርፍ እንገናኝ ብሎ ከነርሱ ዞር አለ ባለሀብቱ። እነርሱም ተነስተው በተለይ 2ቱ ጊዜ ሳያባክኑ በልዩ መስፈርት በታማኝነት በቸርነት በጥባት ለንግድ ስንሄድ ስንወጣ ስንወርድ ሊመጣ የሚችል ሌባ ቢኖር፣ ድካም ቢኖር፣ ብርድ ቢኖር፣ ረሃብ ቢኖር፣ መጠማት መጎሳቆል እንኳን ቢኖር አንደኛ ታዘዘናል። ሌላው ይሄ የኛ ጥቅም ጉዳይ ነው። አትርፉበት ተባልን እንጂ ለሌላ ስሩ ስላላለን ብለው በቅንነት በታማኝነት ሌላ ዝባዝንኬ ሳያበዙ ለሥራ ተነሱ። ይሄ የሚወሰድ ነገር ነው። ኦርቶዶክሳውያን የታዘዘን አጽዳቂ፣ የታዘዘን አስተራፊና አትራፊ ነገር፣ ጠቃሚ ነገር ለማድረግ ቅድመ ሁኔታ አያስፈልግም። እሺ ብሎ መነሳት። አንድ የተሰጠውም እሺ ብሎ አብሮ ወጣ። ሶስቱም ተመሳሳይ ናቸው። ልዩ የሚያደርጋቸው ሶስተኛውና አንድ ብር የተሰጠው አንድ የተሰጠው ቅድመ ሁኔታ ያበዛ ጀመር። ምንድነው ነገሩ? እሺ ብዬ ወጥቻለሁ። እሺ ብሎ በመምጣት አንድ አስመሳይ ነው ይሄ። አስመሳይ ተቀበለ አብሮ እንዳያልፈው። ከዚያ በኋላ ግን በተቀበለው ነገር ላይ አስመሳይነቱ ይታይበት ነበር። ምን አሁን ስወጣ ስወርድ ሌባ አለ፣ ምን አለ፣ ብዙ ነገር አለ እኮ፣ ድካም አለ፣ ሳላተርፍ ልቀር እችላለሁ፣ የገበያ ጉዳይ አስተማማኝ አይደለም፣ እንዲያው እንዲያ እያለ በማይሆን ተልካሻ ምክንያት ተሳስሮተኛ ወገኖች የተሰጠውን ገንዘብ ቆፍሮ ቀበረ። የተሰጠውን መክሊት ለመቅበር ገደል ከሚቆፍር ይልቅ ምን አለ ቢወጣ ቢወርድ፣ ጉልበቱን በዚህ ገንዘቡን መሬት ቆፍሮ ቀበረ። ልብ በሉ ኦርቶዶክሳውያን፣ የቀበረ መክሊቱን ብቻ አይደለም፣ አስተሳሰቡን ቀበረ፣ ጉልበቱን ቀበረ፣ ጊዜውን ቀበረ፣ ቀጣይ ሊመጣ የሚችለውን መዳሊያ ጭምር ነው የቀበረው። ብዙ ነገር ነው፣ ራሱንም ነው የቀበረው። ታማኝነቱን ቀበረ፣ ጉልበቱን ቀበረ። ግንዛቤ የሌለው የባከነ አእምሮ፣ ባለማወቅ የቀጨጨ የቀነጨረ አእምሮ ያለው ያለመታደል ነው በማትረፊያ ሰዓት ማጉደያ ገደል መቆፈር። ያለመታደል ነው ማትረፊያውንም መክሊት ለኪሳራ መዋል። ያለመታደል ነው ሌሎቹ የሚያተርፉበትን መቅበር። ምቀኝነት ነው ይሄ፣ ስስት ነው ይሄ። እንዳይሰጠው ስስቱ፣ እንዳይሰጠው ምቀኝነቱ። እርሱ መተኛት ነው የሚያስደስተው፣ እርሱ መክሰርም የሚያስደስተው። የባከነ አእምሮ ያለው ትውልድ አለ። ሶስቱ ሰዎች እንግዲህ በአንድ ጊዜ ተጠርተው፣ በአንድ ቦታ ቆመው፣ በአንድ ጊዜ ተጠርተው፣ ለአንድ ዓላማ ተጠርተው እንዴት እንደከሰሩና እንዴት እንዳተረፉ ተመልከቱ። 2ቱ ታታሪዎች ለስራ ተነሱ። ወዲያውኑ ሄዱ፣ በየሚችሉት ልክ ሰሩ።
የመመለሻም የግብረ መልሱም ጊዜ ሲደርስ ተመለሱ። ሶስቱም ተመለሱ። ያሳዝናል። በመሰለፍ አንድ ነው። አብሮ ልዩነት የለው። በመሰለፍ አንድ፣ በመታዘዝ አንድ፣ በትክክለኛው በሥራ ሜዳ ግን ልዩነት አለ። አዎ በመፈጠር አንድ ነን። ሰው በሚል ማዕረግም ስንጠራ አንድ ነን። የወል ስማችን ነውና ሁሉም ሰው ነው። የወል ስም በዚህ በወል ስም ሰው በሚል እንጠራለንና ምንውልበት ሜዳም አንድ ነው። ስራችን ግን የተለያየ ሆነ። አንዱ ሌላ ሆኗል። ባለሀብቱ የሚፈልገው ግን አንድ አይነት እሳቤና አንድ አይነት ትርፍ ነበር። በደስታ ሊያኖር የሚችልበት ሰፊ ቦታ ያለው ባለሀብት ነው። ከዚህ በኋላ ተመለሰ። ጥያቄ አቀረበ። ኑ አላቸው። ሄዱ፣ ቆሙ። 5 የሰጠውን እንዴት ነው ነገሩ አለው። ይሄውና አንተ አምነህ ብርህን እንደሰጠኸኝ ለኔ አስበህን ካትርፍ እንዳልከኝ ሰራሁ፣ ወጣሁ፣ ወረድኩ፣ ተሳካልኝ፣ አተረፍኩበት አለ በእውነቱ። እና እስኪ ኦርቶዶክስን አተረፍኩባት በሉልኝ እስኪ። ማርያምን አተረፍኩባት በሉ እስኪ። ጎላ ይኸውልህ፣ በማርያም አጨክኑ አይደለ? ማርያም በእውነት የማትረፊያ መድኃኒታችን እኮ ናት። እና እንደዚያ ነው። አተረፍኩበት አሉ ሁለቱ መጥተው። ይሄ ራሳቸው የተናገሩት ነው። በንግድ የተሰማሩት የታዘዙት መክሊት የተቀበሉ ሁለቱ ቀርበው ሲጠየቁ 5 ብር ሰጠኸኝ ነበር። አዎ 10 እነሆ። እንዴት? አተረፍኩበት አለው። ሰጠኸኝን ገንዘብ መነሻ ካፒታሌ አንተ ነህ፣ ትርፍ ከኔ ነው። ባንተ በሰጠኸኝ ስልጠና፣ አንተ በሰጠኸኝ ገንዘብ፣ ባንተ መክሊትን ያተረፍኩ። መክሊቱ ያንተ፣ ትርፉ የኔ። የማትረፊያ ዘዴው ያንተ፣ ትርፉ የኔ። የማትረፊያ ስርዓቱን አንተ ዘረጋህ፣ ተጠቃሚው በትርፉ እኔ። እናም ከምስጋና ጋር ያተረፍኩትን ገንዘብ እስከ ዋናው ነገር ይሄው ብሎ አቀረበ። ይሄን በማድረጉ ገንዘቡን የሰጠ ባለሀብት እጅግ ደስ አለው። ለእርሱ እኮ ምንም አላደረገ፣ ለራሱ አትራፊ ሆኖ ስላገኘው ደስ አለው። አተረፍክበት? አዎ አተረፍክ። በል ባ ውስተ ፍስሐሁ ለእግዚእከ ኦ ገብር ኄር ዘበውሁድ ምእመነ ኮንከ ዲበ ብዙ እሰይመከ ባ ውስተ ፍስሐሁ ለእግዚእከ አለው። ይሄ ጥቅስ ቀላል ነገር አይደለም። ኦርቶዶክሳውያን በአደባባይ መሸለምን ያክል ክብር የለም። አትርፎ መሸለም፣ ለራስ ሰርቶ መሸለም፣ ለራስ ጸድቆ መመስገን እንዴት አይነት ደስ ይላል መሰላችሁ። ሰው ሰርቶ ለበላ ይሸለማል እኮ፣ ሰርቆ ከመብላት እሳቤ ወጥቷልና። አዎ ሁለተኛውም ተጠየቀ። ይሄው አተረፍኩበት አለያም እንደ ጓደኛው የሰጠኸኝ ይሄው 2 ነው 4 ሆኗል። 50% ትርፍ ነው ይሄ። አትርፌያለሁ፣ አትርፌበታለሁ ይሄው ብሎ አንተም ኦ ገብር ምእመን ዘበውሁድ ምእመነ ኮንከ ባ ግባ፣ ይኸውልህ ወደ ደስታ ግባ። ደግሞ የምትወጣበት አይደለም፣ ወደ ዘላለም ደስታ ነው። እንዴት አይነት የሚያስደስት ነገር መሰላችሁ! ይህን ቃል መድኃኔዓለም ለሁላችንም የሚያሰማ ወደ ጌታ ደስታ ግባ አለው። ሶስተኛውም መጣ፣ ቀረበ። በመቅረብ አንድ ነው፣ አስመሳይ ነው። ይሄ ሲቀርብ አስመሳይ ነው፣ መስሎ ነው የሚቀርበው። መጀመሪያ ቀርቦ ሲቀበል የሚሰራ ይመስላል፣ ኋላም ሰርቶ የቀረበ ይመስላል። አብሮ ዝም ብሎ አብሮ መኖር በእውነት ወገኖች ያከስራል። አብሮ መኖር ልክ አይደለም። አብሮ መኖር ሳይሆን አብሮ እንደሚኖሩት እየሰሩ አብሮ መኖር ነው። ከሊቃውንቱ መካከል መሃል ጸናጽላቸውን ይዘው ከበሯቸውን ይዘው መቋሚያቸውን ይዘው ከሚወርቡት መሃል ነጠላ አጣፍቶ መቆም ብቻውን ልክ አይደለም። የሚባል ነገር መኖር አለበት። አብሮ መወረብ፣ አብሮ መዘመም፣ አብሮ መዘመር፣ አብሮ ከበሮ መምታት፣ ጸናጽል መጸንጸል ይገባል። እንደዚያ ካልሆነ የተባለው ነገር ገባን ማለት አይደለም። አብሮ መሃል መቆም እንደው በረከት ያስገኛል እንጂ እንደዚያ ነው። አብሮ መቆም መርጌታ አያስብልም። የመርጌታውን የሚለውን ማለት ነው። አብሮ በዚህ ምድር መኖር፣ አብሮ በቤተ ክርስቲያን ውስጥ መኖር ክርስትና አይደለም። ቤተ ክርስቲያን ውስጥ ያለውን አብሮ መስራት ነው ክርስትና። በሚጸልዩ ሰዎች መሃል መቆም ብቻውን በቂ አይደለም። አብሮ መጸለይ ያስፈልጋል። በሚመጸውቱ ሰዎች መካከል አብሮ መቆም ልክ አይደለም። መመጽወት ያስፈልጋል። ገንዘብ ብቻ አይደለም፣ በጎ ልብን መመጽወት ይቻላል። በሚያስቀድሱ ሰዎች መካከል መቆም ብቻውን በቂ አይደለም። አብሮ ተሰጥኦ መቀበል ያስፈልጋል። ተንሥኡ ለጸሎት ላለው ዲያቆን ግብረ መልስ የሚሆን እግዚኦ ተሳሃለነ ማለት
በመናገር አብሮ መቆም፣ በመስራት በሚሰሩ ሰዎች መካከል መቆም ስንፍናን ማስተማር ነው። እየሰሩ አብሮ መገኘት እንጂ በሚሰሩ ሰዎች መካከል ቁሞ መታየት እናንተም እንዳትሰሩ እኔም እየሰራሁ አይደለም ብሎ ትውልዱን ለስንፍና ማጋለጥ ነው። አብሮ ለመስራት ዶማ ማንሳት ያስፈልጋል። የሚቆፈር ካለ የሚሰራ ካለ መስሪያ መሳሪያ ይዞ አብሮ አይዟችሁ ማለት፣ ሽማግሌዎቹ አይዟችሁ ለማለት፣ ወጣቱ አብሮ ለመስራት፣ ልጆቹም ደግሞ የሚሰራውን ትውልድ ለመመልከት በስራ ቦታ መገኘት ጥሩ ነው። ለስራ መገኘት እንጂ ስንፍናን ለማስተማር በስራ ቦታ መገኘት የስራ ጊዜን ማባከን ነው። ኦርቶዶክሳውያን የዚህ ትውልድ ያኗኗር ስርዓት ነው። አንዳንዱ እጁን በኪሱ ከቶ የሚሰራውን ሰው ኪስ ለመሞጭለፍ የሚቆማል። የሚሰሩ ሰዎችን ሰርተው ያተረፉትን እየዘረፈ ለመኖር የቆማል። የማይሰራ ታፔላ የሌብነት ዕውቅና የተሰጠው የስንፍና ማዕረግ የተሸከመ አለ። አንዳንዱ ቀንም ሌሊትም የሚሰራ አለ። አተረፍኩ የሚል በትውልዱ መካከል አለ። ከራሱ አልፎ ለሌላው የሚመግብ አለ። ታታሪ አለ። እንቅልፍ የሌለው አለ። ቀን ተኝቶ ሌሊት የሚዘርፍ እንደ አውሬ ቀን ተኝቶ ሌሊት ለዝርፊያ የሚነሳ። አትራፊነት በስርቆ አይደለም፣ አትራፊነት በመስራት እንጂ የሰሩትን በመቀማት ላይ የተመሰረተ ትርፍ የለም ወገኖቼ። እግዚአብሔር ያላችሁን ትንሽ ነገር እንዲባርክላችሁ ጸልዩ እንጂ ሰዎች አትርፈው ባመጡት ላይ ተንተርሶ መኖር ልክ አይደለም ይሄ። እናም መጣ ቀረበ ፊቱ ቆመ እንደሰራ እንደ ደና ሰው አንተስ አለው አይ እኔማ እንደው ብሎ አሜት ጀመረ። አንተ አሁን የሰው የሚታማ ነው። አሁን ስጠኝ ሳይለው መጥቶ የተሰጠ ገንዘብ የተሰጠ ሰው ምስጋና ባይሆን ምን አለ ካፉ ቢፈስ፣ ምን አለ ቢያመሰግን ባይሆን። አንተ ጨካኝ ነገር እንደሆንክ ስለሰማሁ ብሎ ጀመረ ነገር። አሁን ጨካኝ ነው እና ብሎ ገንዘብ መስጠት ጨካኝነት ነው። መተው ይችላል ነበር። ሰጠው እኮ እንደሌሎቹ እኮ ሰጠው። አንተ ጨካኝ እንደሆንክ ስለሰማሁ አለ በዋልት ለርግማን የተጋለጠ አይነት ባልተጨበጠ መረጃ ሰማሁ በሚል ባላየው ነገር ባልጨበጠው ባልዳሰሰው ነገር ሰማሁ በሚል ምክንያት ከጌታው ጋር ተጣላ፣ ከባለሀብቱ ጋር ተጋጨ። እንደዚህ ነገር ስለሰማሁ የሰጠኝ ነገር ደግሞ ገንዘብ ወጣ ወረድሁ ስል ሰዎች መጥተው ቢቀሙኝ ኋላ ስትጠይቀኝ ይሄን ብናገርህ ላትረዳኝ እንደምትችል ስለተረዳው አለ። ይሄ በጭልጥ ያለ ሐሜት ነው በእውነቱ። ከመሬት ተነስተው ስንት አደረጉ ሐሜተኛ ሰዎች። ከሐሜት ነፃ እንሁን ኦርቶዶክሳውያን። በእጅ ባልጨበጥናቸው በአይን ባላየናቸው ነገሮች ላይ ተመስርተን ጊዜ አናጥፋ። ተጨባጭ የምትባለዋ ነገር ላይ ጊዜ እናጥፋ። በእጃችን የጨበጥናትን ተዋህዶን የምናውቃትን በአእምሯችን ላይ የሾምናትን ድንግል ማርያምን እናውቃታለን፣ እንዘምርላታለን እንጂ እንዴት በሌለ ነገር ላይ እንመሰረታለን? ገና ሊሆን ይችላል በሚል ሰማይ ወረደ መሬት ተናደ በሚል በምትሃታዊ እሳቤ ውስጥ እስከ መቼ እንኖራለን? በጨበጥናቸው በምናውቃቸው ነገሮች ላይ ጊዜ ብናጠፋ አይሻልም ወገኖች? የተበጀተልን ጊዜ መልካም ለመስራት ብቻ ነው። ለገበሬው ሰኔና ሐምሌ የተበጀተለት ግንቦትን ጨምሮ ለመዝራት ነው። መስከረም ጥቅምትና ህዳር ለማጨድ ነው። በህዳር ለመዝራት በሰኔ ለማጨድ መገኘት ሐሜት ይሏቸዋል። በሌለ ነገር ላይ ተመስርቶ መኖር ምን አገናኘው? ማገናዘብ ይገባል። አንተ ጨካኝ ስለሆንክ የሰጠኸኝን ቀብር ያለው ይሄው ምንም ተጨማሪ ነገር ሳይኖር ብሎ እስከ ኮተቱ ድረስ ይዞ ቀረበ። እንደው በዚህ ሐሜቱ፣ በዚህ ክፋቱ፣ በዚህ ስንፍናው፣ በዚህ ጭካኔው፣ በዚህ የገንዘቡን ማባከን ስንት የሚተረፍበትን 5 የተቀበለው 2 የተቀበለው ቢሰጠው ኑሮ ስንት የሚያተርፍበትን ስንት ነገር የሰው ድል ዘግቶ የራሱን ዘግቶ በዚህ ድሃ በዚህ አስተሳሰብ ድሃ የዚህ ገንዘብ ድሃ በራሱ ጊዜ ስንት ነገር ቀብሮ በስንት መቃብር ውስጥ የሚኖር ትውልድ አለ። በገዛ እጁ በቆፈረው መቃብር ውስጥ የሚኖር እንደዚህ አይነት እንዳንሆን መክራችኋለሁ። እንዳንድ አገልጋይ እንስራበት መክሊታችንን እያልኩ ነው። 1 ይሁን 5 2 ይሁን 1 ሰጪው መክሊታችን አቅማችን አውቆ ነው መክሊት የሚሰጠው። ያለ አቅማችን የተሰጠነውን ነገር ዲያቆኑ ተንሥኡ ለጸሎት ይበል፣ ካህኑ ሰላም ለኩልክሙ ይበል፣ ሊቁ ስቡሕ ወውዱስ ዘሳረረ ይበል፣ ተርጓሚው ቀዳሚሁ ቃል ይበል፣ መሪው ይምራ፣ መስጠት የሚችል ይስጥ፣ ይመጹት፣
መሐንዲሱ ግንባታ ላይ ስራ ይስራ፣ የቤተ ክርስቲያንን ስራ ይስራ፣ የሀገሩን ስራ ይስራ በልኩ። ሁሉም ዶክተሩ ያክም፣ ነጋዴውም ይነግድና ያትርፍ። አስራት በኩራቱን በልኩ ይስጥ። አርብቶ አደሩ በኩራቱን፣ ወልዶ አደሩ ትውልድ ሰው እንዲሁም ደግሞ የበኩር ልጁን በተመሳሳይ አርሶ አደሩ አስራቱን ይስጥ። ገንዘብኛው ይሄ ምንድነው ደሞዝተኛው በተመሳሳይ ከገንዘቡ የሚያገኘውን ይስጥ። ጸጋው ይሄ ከሆነ በዚህ ይጸድቃል። ገዳም በመሄድ ብቻ ጽድቅ የለም፣ ራስን ማገደም ስለሚቻል ገዳም ሄደው ከሚጸድቁት አንዱ እድል ፈንታችን ጽዋ ተርታችን ካልሆነ በዚህ ዓለም ሆነን ራሳችን ገዳም በማድረግ መጽደቅ እንችላለን። ኦርቶዶክሳውያን ገዳም ያሉት በገዳማዊነታቸው ያትርፉ። በዚህ ዓለም ያለን እኛ ባለንበት እናትረፍ። ሁለት የተሰጠም ሁለት በተሰጠው ልክ ያትረፍ። አምስት የተሰጠውን በተሰጠው ልክ ያትረፍ። አንድ የተሰጠው ግን በጥንቃቄ የተሰጠውን ነገር ያትርፍበት፣ አይቅበር። ምን አለ መቃብር ባይቆፍር። ራሱን ለመቅበር እንዴት ሰው መቃብር ይቆፍራል? እና አንድ ገንዘብ አንድ ብር ከተሰጠው ከክፉ እንዳንሆን እንጸልይ እያልኳችሁ እና ግብረ መልሱ ያበሳጫል። በእውነት ክፉ ስለሆኑ ቀብሬዋለሁ ብሎ ቀብሮ ያኖረውን አበክቶ አበላሽቶ ለቀጣይ እንኳን የሚሰራበት ሁሉ በማይመስል መንገድ አድልቦ አቆሽሾ አንዷን እንኳን ይዞ በንጽህና መቆየት አጥቶት ምን አለ እንደው ሳጥኑ ቢያቆያት ወገኖች። ሀይድዋ ይሏታል ሊቃውንቱ። በቅዳሴው ድርሰት ላይ አባ ሕርያቆስ እንደጻፈው እንደተናገረው ያላዛር እህት ማርያም ያለችውን ለእመቤታችንም በመስጠት ምርጫን ማስተካከል እንዴት እንደሚገባ ማርያም የመረጠችው ምርጫ፣ የማርያም ምርጫ እጅግ ይገርም ነበር። የማርያም ምርጫ አምላክን ለመውለድ አበቃት። እመቤታችንን እጹብ ድንቅ ብለን እጃችን ባፋችን ላይ ጭነን ትገርማለች፣ ትደንቃለች፣ መገረም መደነቅ ይገባናል። እርሷን እናድንቅ፣ እናክብር። የእቲ ተአቢ እምኪሩቤል ወትፈደፍድ እምሱራፌል ስንል ከሚያስገርሙን አንደኛውና ብቸኛው ስለተመረጠች ሳይሆን እንድትመረጥ ሊያደርግ የሚችል ደረጃ ላይ በቂ ሆና ስለተገኘች ነው። ኦርቶዶክሳውያን አማላጅነቷ ከሁላችን ጋር ይሁን። መመረጥ እኮ እኛም እንመረጣለን። ይኸው በየደረጃው ተመርጠናል እኮ። እመቤታችን ግን ለመመረጥ 100% አሟልታ የተገኘች ብቸኛ አንዲት ሴት። መክሊትን መጠቀም ይሄ ነው። ሴት ናት እመቤታችን። ሴት ናት፣ ወጣት ናት። ሴትነቷም ወጣትነቷም ምርጫዋን እንዳታስተካከል አላደረጋት። ምርጫዋ ልክ ነበር። እኛን የመረጠንን እኛን መርጦ ያጸደቀንን በቸርነቱ ለመውለድ ምርጥ ሆና ተገኘች። የሆነው ሆኖ ባለን ሰዓት ውስጥ የያዝነውን የታሪክ ፍሰት ጠብቀን ትምህርታችን ለማጠናቀቅ ኦርቶዶክሳውያን 2/3 የተናገረው ክፉ ነበር። እናም እንዲህ አለው፣ ገንዘብ የሰጠው ሰው አንተ ጨካኝ እንደሆንኩ እንዴት አወቅ አለው። ጨካኝ በሆን ኖሮ ገንዘብ እሰጥሃለሁ ሳትጠይቀኝ። እኔ እኮ ገንዘቤን አውጥቼ ትሰራለህ ብዬ እንደሌሎቹ ሰጠሁህ፣ ለይቼ አልተውሁህ። ግን ስናገር ለአንተ ብቻ ለነሱ ብቻ ለይቼ አልተናገርሁ። ሄዱ፣ ስሩ፣ ነግዱ፣ አትርፉ፣ በትርፍ እንገናኝ ያልሁ አንተን ጨምሮ ምን አጠፋሁ? እኔ ምን አዳላሁብህ? እንዴት ጨካኝ ትለኛለህ? እኔን ጨካኝ በላንተ አስተሳሰብክም የመከነ ገንዘቤንም ያመከንክ መቃብር መቆፈር የሚያስደስትህ ትርፍ የማይበጅህ የማይሆንልህ አንተ ክብር የማይገባህ በራስህ ጊዜ መቀበር የሚያስደስትህ ሰው ስለሆንክ ሁርምኔ ከኔ ዞር በል። ውሰዱት። ጥርስ ማፋጨት መከራ ስቃይ ወዳለበት ተመልሶ ወደማይመጣበት መከራ ጨለማ ሊጨበጥ የሚችል ግዙፍ ድቅድቅ ጨለማ ወዳለበት ውሰዱና ጣሉት ተባላ። ምንም ማድረግ አይቻልም። ሆነ። እሷን ገንዘብ እንፈልጋታለን። በማይሆን ሰው እጅ ላይ ወድቃ ነው እንጂ ማትረፍ የምትችል ናት አለ። በእውነት ማትረፍ የሚችል ሰው ቢይዛት ማትረፊያ መንገድ ናት። ገንዘቧን ላላቸው ስጡ። ጨምር አለ። ላለው ይሰጠዋል ይሉሃል። ይሄ ነው አለ። ስጥ። መስራት ለሚችሉት፣ ማትረፍ ለሚችሉት፣ ጸጋ ላላቸው፣ ጸጋቸውን ለለዩ፣ ማትረፍ እንደሚችሉ አምነው ለሚሰሩ ለታማኞቹ ስጥልኝ፣ ለቸሮቹ ስጥልኝ፣ ለታታሪዎቹ ስጥልኝ፣ ሌት ከቀን ሳይሉ ለሰጠኋቸው መመሪያ ለሰጠኋቸው መክሊት ክብር ላላቸው ስጥልኝ ስጡልኛልና አንዷ ላላቸው ተሰጠች፣
አንዷን ስላላተረፈባት ካንዷ ተለይቶ ብቻውን ወደ ጥልቁ ወረደ። መድኃኔዓለም ከዚህ ይጠብቀን። ምን እላችኋለሁ? ሰምና ወርቅ ወንጌል ይሉታል የቤተክርስቲያን ሊቃውንት። ምን ማለት ነው የተፈለገው ልትሉ ትችላላችሁ። እኛውን ስለ ንግድ ማውራት የንግድ ሚኒስቴርን መርህ እያራመድን አይደለም። በእውነቱ እሱ አይደለም ዋና ነገሩ። መድኃኔዓለም በምሳሌ እያስተማረ ነው። ሀብት ያለው ሀብቱን ሳይጠይቁት የሚሰጥ ሳይሳሳ የሚሰጥ ሰጥቶ የማያልቅበት ባለመክሊቱ መድኃኔዓለም ነው። የድንግል ማርያም ልጅ ነው። የተጠሩት እኛ ነን። በየደረጃው ያለን እኛ። ዝርዝሩ አይጠቅመንም። ሰው በሚል ማዕረግ የሚጠራ ሁሉ ከላይ ከመንበረ ፓትርያርክ እስከ አጻዊ ሆህት ያለው በልዩ ልዩ ማዕረግ በሀብት ሊሆን ይችላል፣ በስልጣን ሊሆን ይችላል፣ በእድሜ ሊሆን ይችላል፣ በተለያየ ከፍታና ዝቅታ ላይ ያለ በየደረጃው ላለ ለኛ የተመሰለ ምሳሌ ነው። ባለ አምስቶቹም እኛው ነን፣ ባለ ሁለቱም እኛው ነን፣ ባለ አንዱም እኛው ነን። ባለ አምስት ከሆኑት ደረጃ ላይ የደረሰ አለ ከሰዎች መካከል፣ ባለ ሁለት ከደረሰ መካከል አለ፣ ባለ አንድም አለ፣ ሶስቱም እኛ ውስጥ አለ። እኛ በህይወት የሌሉትን ዛሬ አናነሳ አንጥልም። ዛሬ በህይወት ያለን እኛ በአምስቱ ደረጃዎች ውስጥ ነው ያለነው። በከፍተኛ በአንደኛ ደረጃ ላይ ያሉ አሉ ከኛ መካከል፣ በሁለተኛው ደረጃ ያሉም አሉ፣ በአንደኛው ደረጃ ያሉም አሉ። ገብረ አካይም አለ፣ ገብረ ምእመንም አለ፣ ገብረ ሄርም አለ እያልኳችሁ ነው። ለሁሉም መክሊት ያልተሰጠው አትፈልጉ የለም። እዚህ ውስጥ የትርፍ ጉዳይ እንጂ የመሰጠት ጉዳይ ልዩነት የለም። ኦርቶዶክስ ያልሆነ የለም። በዚህ አውደ ምሕረት መክሊቱ ስጦታ ነው፣ የሃይማኖት ስጦታ ነው። አዎ የሃይማኖት ስጦታ ማተብ ያልታሰረለት የለም። እዚህ አውደ ምሕረት በ40ና በ80 ቀናችን ማርያም የሚለውን ስም እየሰማን ከእናታችን ማኅፀን እንደወጣን በ40ና በ80 ቀናችን መጥተን ደግሞ ቤተ መቅደስ ስንገባ ማርያም የሚለውን ስም ሰማን። ከዚያ በኋላ ባደግንበት በየደረጃችን የቆሎ ተማሪ የሆንኛ ማርያም የሚለውን ስም ከመስማት አልፎ ስናሰማ ኖረናል። ሰላም ለኪ የሚለውን ጸሎት ስንጸልይ ታብዮ ነፍሴ ለእግዚአብሔር የሚለውን ትምህርት ስንማር ብቻ ሳይሆን የምንሰማው ማርያምሰ ሀሬት መክፈልተ ሰናይ የሚለውን ብቻ ሳይሆን ያልበጋ ብሎን በየሰፈሩ በየመንደሩ በእንተ ስማ ለማርያም የሚለውን ለትውልዱ ስናውጅም ኖረናል። በዚህ መንገድ ስናተርፍበት ኖረናል። ማትረፊያ ጥበብ ነው የማርያም ስም። በእውነት ስሟ የተመሰገነ ይሁን። ማርያም የሚለው መክሊት ነው ለኛ የተሰጠን። እናንተ ምን ያልተሰጠነው አለ? ያላተረፍንበት ይኖራል እንጂ ያልተሰጠነው ነገር የለም። አትፈልጉ የኔ መክሊት ምንድነው ብሎ መፈለግ ግን ይገባል። 2 መክሊት የተሰጠው ሰው 5 ለምን አልተሰጠኝም አይበል። 2 5 የተሰጠው 2 ቢሰጡኝ ጥሩ ነበር በዛብኝ አይበል። ሰጪው ልካችን አውቆ ነው የሚሰጠን። የተሰጠነውን እናትርፍበት። የተሰጠነውን አትራፊ ሆነን እንድንመለስበት ቀጥታ ወደ ስራ መውጣት ነው። መስቀል የጨበጠ ወደ ፊት ይሄድ፣ ወደ ቀራንዮ እንዲያተርፍበት የተሰጠው መስቀሉ መክሊቱ ነው። መርጌታ ከሆነ ጸናጽል ከከበሮ ጋር ያዋህድና ይዘምር፣ መክሊቱ እርሱ ነው። በመሪነት የተቀመጠ ካለ ቲተሩን አስተካክሎ ለመሪነት ይሰለፍ፣ መክሊቱ እርሱ ነው። ምእመንም ከሆነ በየደረጃው እናንተ ኦርቶዶክሳውያን ባለማተቦች ቢሮአችሁ ውስጥ ስትገቡ በተለያየ ኃላፊነት አንዱ ማናጀር ነው፣ አንዱ የማናጀሩ ጥበቃ ነው፣ አንዱ የማናጀሩ ጽዳት ነው። ንገሩልኝ ቢሮ ውስጥ ላሉት መክሊታቸው ጽዳቶች ጽዳት እንደሆነ፣ ነገም ደግሞ 2 ከሆነ የተሰጡ 5 እንደሚሰጣቸው አትራፊ ከሆኑ ንገሯቸው። መድኃኔዓለም በየጸጋችን አገልግለን ሲያገኘን ሊናገር የሚችለው ነገር ነው የትምህርታችን ርዕስ። ወደ ጌታህ ደስታ ግባ። ወደ ጌታችሁ ደስታ መግባት ትፈልጋላችሁ? በጣም በትህትና ነው የምጠይቃችሁ። ወደ መንግስተ ሰማያት መግባት ትፈልጋላችሁ? አሁን ትንሽ መግባት ትፈልጋላችሁ? በመንግስተ ሰማያት ያገናኘ መንግስተ ሰማያት ግቡ የሚል ድምጽ መስማትን ያክል በዚህ ምድር የሚያስደስት ሆሮ ምኔ ርጉማን ውስተ እሳት ዘላለም የሚል ድምጽ በሚሰማባት ምድር አንድ መክሊት የተሰጠው ሰው የተነገረው ጭምር ይነገራል። 2 አማያቀውም አባጋ በየማኑ ዋጣሌ በጸጋሙ ምስለ እስጢፋኖስ ሰማዕት ወዮሐንስ መጥምቅ አሚሃ ያቁመነ በየማኑ እንድንል ማለት ነው። በቀኝ መቆም እንድንችል ኑና ሄዱ ሊል። በነገራችሁ ላይ ትምህርቱ የዕለተ ምጽአት ትምህርት ነው። የደብረ ዘይት ስብከት አካል ነው።
ትናንት መንግስተ ሰማያት እንደምንገባ ከኔ ዞር በሉ ወደኔ ኑ የሚል ስብከት ሰብከን ከዚያ የተረፈ ነው። ተረፈ ደብረ ዘይት ነው የዛሬ ወንጌል። ወደ ክርስቶስ መንግስት ልንገባ የምንችልባቸው ስለዚያ የተማርነ ዛሬ የተረፈውን ነው የምንሰብከው። የገብርኄርስ ወንጌል የደብረ ዘይት ወንጌል ነው፣ አካሉ ነው፣ የዚያ እጁ ነው። አዎ እና ኦርቶዶክሳውያን የተከበራችሁ የማርያም ልጆች፣ የእመቤታችን ልጆች፣ የእግዚአብሔር ቤተሰቦች ሁላችንም ወደ መንግስተ ሰማያት የመግባት ፍላጎት አለን። አላችሁ የላችሁ? የመግባት ፍላጎት አለን። የመግባት ፍላጎታችን እንዳለ ሆኖ የተሰጠንን መክሊት ላለመቅበር ግን የጋራ ውሳኔ ያስፈልጋል። ወደ ጌታ ወደ እኔ ደስታ ግቡ። እመቤታችን ምን አለች? ደስታ የሚለውን ነገር ታብዮ ነፍሴ ለእግዚአብሔር ወተትሐሰይ መንፈሴ በአምላኬ ወመድኃኔ አለች። በጌታዬ ነፍሴ በአምላኬ ነፍሴ ሐሴት ታደርጋለች አለ። የሐሴት መፍሰሻ የደስታ ማዕከል መንግስተ ሰማያት ይሏቸዋል እርሷ ናት። እመቤታችን ያለችባት፣ ነቢዩ ዳዊት ያለበት፣ የሚዘመርበት፣ ጭቅጭቅ ንትርክ የሌለበት፣ ጦርነት ወከባ የሌለበት፣ የጦር የሞት መርዶ የማንሰማበት፣ የመርዶ አንባቢ ጋዜጠኞች የሌሉበት ሀገር መንግስተ ሰማያት፣ ጤፍ ተወደደ የማንልበት፣ ሆስፒታሎች ወይን ቤቶች የሌሉበት ሀገር መንግስተ ሰማያት፣ በተሰጠነው መክሊት ያተረፍን ጊዜ ግባ ወደ መንግስተ ሰማያት። ማንከልከያ አለ? ከገባህ አትወጣም፣ ካገኘህ አታጣም፣ ያንተ ነው። ዓለም ሳይፈጠር የተፈጠረች ላንተ ነው። ግባ መንግስተ ሰማያት ያንተ ናት የምንባል እንዴት አይነት እድለኛ ሰዎች እንደሆን ግን አስታውሳችኋል? ወደ ጌታ ደስታ ግባ የትምህርታችን ርዕስ ነው። በዚህ ርዕስ ውስጥ ያየናቸው አሁን ያልኋቸው ናቸው። ሌላም ጊዜ በሌላ አውድ ደግሞ ስለምንገናኝ የትምህርታችን ርዕስና ጥቅል ይዘት ይሄን የሚመስል ነው። ወደ ጌታ ደስታ ወደ መንግስተ ሰማያት ለመግባት ፍላጎት ላለው ሁሉ ያለን መልእክት ይሄ ነው። የእመቤታችን አማላጅነት፣ የልጇ ቸርነት አይለየን፣ ከሁላችን ጋር ይሁን። ትምህርታችን በዚህ እያጠቃለን